ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። በሩቅያ ስም ወንጀል የወሲብ አርበኞች ሲጋለጽ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎችን፣ መጣጥፎችን ነውና ለዛሬም እጅግ በጣም ሁላችንም ሊያስተምር የሚገባ ኡማው በሙሉ ሊያውቀው እንዲሁም ደግሞ ሊማርበት የሚገባ ትምህርት ወደ እናንተ ይዤላችሁ ቀርብ ያለሁኝ። ይሄ ትምህርት እንግዲህ ክፍል አንዱን ሳምንት ያቀረብን እንደሆነ ታስታውሳላችሁ። ዛሬ ደግሞ በክፍል ሁለቱ ተገኝቻለሁ ማለት ነው። በኢስላም ስም እጽ በሩቅያ ስም ወንጀል የወሲብ አርበኞች በኢስላም ስም ንግድ ሲጋለጥ በሚል ርዕስ እንግዲህ ይሄ ትምህርት እጅግ በጣም ሁላችንም ኡማውን የሚያነቃ ትምህርት ነው። ሀቂቃ የቀልብ ዶክተር ኡስታዞች ያው እንግዲህ ህይወታቸውን፣ ጊዜያቸውን፣ ገንዘባቸውን፣ ሁሉ ነገራቸውን መስዋዕትነት እያደረጉ ለኡማው ለማዳን ኡማውን ከዚህ ችግር ለማውጣት ራሳቸውን እያጋለጹ ራሳቸውን ለአደጋ እየጣሉ ብዙውን ወደ ቀጥተኛ መንገድ እየመሩ ብዙውን ደግሞ እያዳኑ በእነሱ ሰበብ ያው ከነዚህ አይነት ሰዎች እየጠበቁን ይገኛሉና ኢንሻአላህ ሼር በማድረግ የአጅሩ ተካፋይ መሆን አለብን። ከጎናቸው መቆም መኖር አለብን። ኢንሻአላህ ባረከላሁ ፊኩም። አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንዴ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ትምህርቶች ቶሎ ወደ እናንተ እንዲደርሷችሁ ይሆናል ማለት ነው። እስከ ፍጻሜውን የዚህ ትምህርት እንግዲህ መጨረሻ አብራችሁኝ እንድትቆዩ በትህትና በአክብሮት እየገለጽኩኝ እየጋበዝኳችሁ፣ እንዲሁም ደግሞ አዳዲስ ቤተሰቦችም ካላችሁ ሕክምና በሲህር በጅን በአይንናስ ጥቃት ሲደርስባችሁ እንዲሁም የስነ ልቦና ጫና በእናንተ ላይ ሲደርስ እንዲሁም ደግሞ በዓለማዊ ሕክምና ሐኪም ተመላልሳችሁ ምንም መፍትሄ ያጣችሁለትን ችግሮች ኑ ወደ ቀልብ ዶክተር ኡስታዞች። እንግዲህ ብቁ የሆኑ የሩቅያ ዶክተሮች፣ የዓለማዊ ሜዲካል ዶክተሮች፣ የሳይካትሪስት ዶክተሮች፣ የሐዲስ ምሩቆች፣ የሸሪዓ ምሩቆች ብሎም ደግሞ ማሻአላ የህልም ሙፈሲሮች ዑለማዎች የምታገኙበት ድንቅ የሆነ ቻናል አለ። ወደዛ ተቀላቀሉ። ህክምና ለማግኘት ሲፈልጉ የሚሉ ሊንኮችን እየተጫናችሁ አናግሩ። ወደ ዛሬ ትምህርት እናምራ። በኢስላም ስም እጽ በሩቅያ ስም ወንጀል የወሲብ አርበኞች በኢስላም ስም ንግድ ሲጋለጥ። ኡስታዛ ህሙ ሚስባ ከኡስታዝ አስለም ጋር በመሆን የረቀቀ ጥናት። እነሆ ውሻውም ይጮሃል፣ የአንበሳውን መንገድ ግን አያዛንፈውም። ይህ ልዩ መፈክራችንን እጅግ ብዙሃኑ ያከብሩታል ይወዱታልም። ይህም መፈክር ብዙ ማንነታችንን ገላጭ ነው ብለን ስለምናስብ ልንለውጠው ቀርቶ ልናስተካክለው አልደፈርንም።
ለቀልብ ዶክተር ኡስታዞች ለዶክተር አቡ ፈርሃን፣ ለኡስታዝ አቡ አልዘንዳኒ፣ ለኡስታዝ ኢብን ያሲን እንዲሁም ለኡስታዝ ሂዝበላህ ያለንን አክብሮትና አድናቆት ምስጋናም ጭምር ልንገልጽ ሞከርን። እኔና እህቴ በዚህ ጥናት ላይ ጽሑፎችን እንድናረቅ ከጎናችን የቆሙ ነበሩና መን ለም የሽኩሪ ናስ ለም የሽኩሪላህ ነው። ሰውን በጥሩ ስራው ያላመሰገነ አላህን ሊያመሰግን አይቻለውም። የጥናታችንን ጽሑፍ ለኡማው ለማቅረብ የመጀመሪያውን ድርሻ እኔ እሙ ሚስባህ ወስዳለሁና እንደሚከተለው በሩቅያ ኡስታዝ ላይ ሩቅያ ክፍል 2። ስለዚህ በዚህ አንድ ቀን የቤት ስራ የተገኘነው ሁኔታ ኡስታዞች ለሹራ ወይንም ደግሞ ለምክክር ውይይቱን ሪፖርታቸውን አቀረቡ። ሪፖርቱ እንዲህ የሚል ነበር። በቀን 5 ሰዓት ላይ በወንድማችን ላይ የተደረገ ሩቅያ 5 ደቂቃ የፈጀ ሲሆን በሌላኛው ወንድማችን ላይ ደግሞ የተደረገ ሩቅያ 10 ደቂቃ የፈጀ ነበር። እርሱም ሩቅያ ሲደረግለት ቃሪውን ጥያቄዎችን እየጠየቀ ስለነበር ነው 10 ደቂቃ ሊቆይ የቻለው። ከዚያ በፊትና ኋላ የገቡ ሴት እህቶቻችን በእነርሱ ላይ ቃሪው 30 ደቂቃ የቆየ ሲሆን ከዚያ በኋላ ለሕክምና የገባች እህት ደግሞ 60 ደቂቃ ቆይታ ወጥታለች። ይህ ነበረ በቀጥታ ምክክሩ ላይ የቀረበው። ሁሉም ኡስታዞች ለደቂቃዎች ዝም አሉ። ዝምታው ይጨንቃል። ሁሉም ሐሳቡን እያወጣ እያወረደ ነው። በዚህ ጊዜ እንደተለመደው ኡስታዝ አቡ ፈርሃንም ጠየቀ። ሩቅያ ሲደረግ ለሴቶች ሙህሪም ነበራቸውን? ምላሹን ሁላችንም እንደምትጠብቁት ነው። ይህ ሰው ከሴቶች ጋር የመጡ አስታማሚዎችም በሙሉ አያስገባም። ውጪ ነው የሚሆኑት። ወደ ውስጥ የገቡት ከእርሱ ጋር ያሉ የተፈቀደላቸው ሰራተኞች ብቻ ናቸው። በዚህ ጥናት ዙሪያ የተደረገው የመጀመሪያው ይህ ሹራ ከ6 ሰዓት በላይ ፈጅቷል። አልሐምዱሊላህ። ለቀጣይ ጥናት ያዋጣ ዘንድ የተወሰነ እንዲህ በሚል ነበር። ይህ ሰው በቀን ውስጥ 10 እና ከዚያ በላይ ያሉ ሴቶች ጋር 30 እና 40 ደቂቃ መቆየት አይችልም። በላዩ ላይ ያለ ጅን ቢኖር እንጂ። የዚህ አይነቶችም የወሲብ አርበኞች ጅኖች በዚህ ዚክር ይቃጠላሉ፣ ይሸነፋሉና በቀጣይ ወደ እርሱ ገብታችሁ ሲቀራባችሁ ይህንን ዚክሮች በሉ፣ የምታዩትን የምትሰሙትን ሪፖርት አድርጉልን በማለት ተለያየን። አው እንደኔና እንዳንተ ኡስታዞቹ ሰውን ከመወንጀል ይልቅ በሰው ላይ ስህተትን ቀስረው ከመፍረድ ይልቅ ያንን ሰው ከችግሩ ከተጋረጠበት ሁኔታ ለማውጣትና ወደ አላህ ለመመለስ ነው ቅድሚያ ጥረታቸው። እንደኔና እንዳንተ እጅ ቀሳስረው ስህተትን ከሰው ላይ መፈለግ ሳይሆን ስራቸው ያንን ሰው ስህተት ሸፍነው ያለበትን አስታመው ጥሩ ሰው አድርገው ማውጣት ነው። አልሐምዱሊላህ። በእርሱም ስም ተሰባሰብን፣ ድልን እንጂ ሽንፈትን አያስነካንም። በዚህ ሩቅያ በሚያደርግ ሰው ላይ እንዲሉ የተሰጣቸውን ዚክሮች፣ ቁርአን አያዎች፣ በተለይ ደግሞ በዚህ ሰው ላይ እንደተባለው ጅን ካለ ጅኑን እጅግ በጣም የሚጎዱ የአላህ ስሞችንና ዱዓዎችን እንዲሉና ለሌላ ጊዜ ቀጠሮ ተወስኖ ወደ ሩቅያ ቀሪው አመሩ። ውጤቱ እጅግ የማይታመን ነበር። ጉድም አስባለን።
ይሄ ጥናታዊ ጽሑፍ ክፍል 3ቱ ይቀጥላል። ክፍል 2ቱን እንደተከታተላችሁኝ ነበር። ኡስታዞቻችን ምን አጋጥሟቸው ይሆን? ምንስ ደርሶባቸው ይሆን? ምንስ አጋልጸው ይሆን የሚለውን ሳምንት አላህ ከፈቀደ በሰላም ያገናኘንና የምንሰማ ይሆናል። ስለተከታተላችሁኝ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።